ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። የዋሽንግተን የጦር አውታሮች አሁን የኢራንና አፈር በምድር ጦር ለመርገጥ በዝግጅት ላይ ናቸው። አንዳንድ የትራምፕ የቅርብ አጋሮችም የቀድሞው የዩክሬን መልእክተኛ ኬት ኬሎግና ታዋቂው የሪፐብሊካን ሴናተር ሊንድሴ ግርሃም ቴህራንን ሙሉ በሙሉ አንበርክኮ እጅን ለማሰጠት በኢራን ምድር ላይ ወታደሮችን ማሰማራት የግድ አስፈላጊ ነው በሚሉ ሐሳብ ላይ ቆርጠው ተነስተዋል። የኢራን ጦርነት መፈንዳቱ ዓለም አቀፉን ማህበረሰብና የሚዲያ ትኩረትን ወደ መካከለኛው ምስራቅ አቅጣጫ በሚገባ አስቀይሮታል። ይህ የዓለም ትኩረት መነፈግና ወደ ሌላ አቅጣጫ መዛወር ከሁለተኛው የዓለም ጦርነት ወዲህ በአውሮፓ አህጉር የተከሰተውን እጅግ ትልቁንና አሁን ላይ ወደ 5ኛ ዓመቱ እየገባ ያለውን የዩክሬን ግጭት ወደ ጎን ገፍቶታል። የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍሯል እንዲቻል እንዲሁም የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በሕግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ሕግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል አጀንዳዎችን በአዲስ አበባ ሊያሰባስብ መሆኑን አስታውቋል። የአጀንዳ ማሰባሰብ ሂደቱ በአዲስ አበባ መደረጉን ተከትሎ የታማኒነትና አካታችነት ጥያቄዎች ከግምት ውስጥ ባስገባ መልኩ የምክክር ሂደቱን ለማካሄድ ተዘጋጅቻለሁ ሲልም ኮሚሽኑ ገልጿል። ተጨማሪ አለን። በሀገራዊ አንገብጋቢ ጉዳዮች ላይ ሀገር አቀፍ ምክክር እንዲካሄድ ለማስቻል እየተንቀሳቀሰ ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን ምክክር የሚደረግባቸው አጀንዳዎችን በመለየት ሂደት ውስጥ በክልሎች ደረጃ የመጨረሻ የሆነውን የትግራይ ክልል አጀንዳ ሊያሰባስብ መሆኑን አስታውቋል። በሌሎች ክልሎችና ከተማ አስተዳደሮች የተካሄዱ የአጀንዳ ማሰባሰብ ሂደቶች በክልሎች ውስጥ በሚገኙ ከተሞች የተካሄዱ ቢሆንም የትግራይ ክልል አጀንዳ የማሰባሰብ ሂደት ግን ከመጋቢት 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ነው የተነገረው። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ውሳኔ የተላለፈው በክልሉ ውስጥ ስራውን ለማከናወን የሚያስችሉ ሁኔታዎች ባለመኖራቸው መሆኑን ገልጸዋል። ኮሚሽኑ የትግራይ ክልል በምክክር ሂደቱ እንዲሳተፍ አስቻይ ሁኔታዎችን ለመፍጠር ከክልሉ ጊዜያዊ አስተዳደር፣ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የተለያዩ ተቋማትና ማህበራት፣ ከምሁራንና ታዋቂ ሰዎች እንዲሁም ከሌሎች ባለድርሻ አካላት ጋር ተከታታይነት ያላቸው ከ22 በላይ የሚሆኑ ውይይቶችን በመቀሌና አዲስ አበባ ላይ ያካሂደዋል። በእነዚህ ውይይቶች ምክክሩ የክልሉንም ሆነ የኢትዮጵያን መሰረታዊ ችግሮች ለመፍታት እንደሚያስችል መግባባት ላይ የተደረሰ ቢሆንም ኮሚሽኑ ባለው የአሰራር ስርዓት መሰረት በክልሉ ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። የምክክር ሂደቱ ከክልሉ ውጭ መካሄዱ የአካታችነትና የታማኒነት ጥያቄዎችን የሚያስነሳ ከመሆኑ ጋር ተያይዞ ስለሚነሱ አስተያየቶች ከጣቢያችን ለኮሚሽኑ ለቀረበው ጥያቄ መልስ የሰጡት የኮሚሽኑ ኮሚሽነር ዮናስ አዳዬ የምክክር ሂደቱ ሁሉንም የክልሉን ባለድርሻዎች እንዲያካትት ለማድረግ ያስችላል ተብሎ የታመነባቸው እርምጃዎች መወሰዳቸውን ገልጸዋል። የሀገራትን ተሞክሮ ዋቢ በማድረግ እየተሰራ ስለመሆኑም የገለጹት ኮሚሽነሩ በሂደቱ ላይ ጥርጣሬ ያላቸው አካላት በሂደት ወደ መድረኩ እንዲመጡ ኮሚሽኑ አሰራሮቹን ይበልጥ ግልጽ በማድረግና ታማኒነቱን በተግባር በማሳየት ጥረቱን አጠናክሮ እንደሚቀጥል አክለዋል። እዚህ እንዲካሄድ ስታስቡ አካታችነትን ጥያቄ ውስጥ አያስገባም ወይ? ተአማንነታችሁስ ምን ያህል ይሆናል ላላችሁት መሰረታዊ ጥያቄ አካታችነት ከአንድ ሀገር
ሀገራዊ ምክክር ዓላማ ጋር የሚያያዝ ነው። አካታችነት ወይም ኢንክሉሲቪቲ እንደ ኢትዮጵያና እንደ ደቡብ አፍሪካ ያለው መሰረታዊ ሁሉን አቀፍ ሲሆን ሁሉንም አካታች ለማድረግ ሙከራ ማድረግ ነው፣ ማካተት ነው። ስለዚህ ለዚህም ነው አሁን ጥረታችን የሚቀጥል ነው። በምንችለው አጋጣሚ ሁሉ ሰብስበን ይኸው ከነሱ ከወንድሞቻችን ከእህቶቻችን ጋር በተለይም ከትግራይ ተወላጆች ከሁሉም ኢትዮጵያ ውስጥ ከሚገኙት አዲስ አበባ ውስጥ ከሚገኙት ጋር መነጋገር የአካታችነት ምልክታችን ነው። ከምክክር መሪዎች አንጻር ዋናውን የአጀንዳ ማሰባሰብ የምክክር መድረክ በራሱ በክልሉ ለማካሄድ እንቅፋት በመኖራቸው በትግራይ ክልል ከሚገኘው ጊዜያዊ አስተዳደር እንዲሁም በክልሉ ከሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ተቋማት ጋር ውይይቶች መደረጋቸውም ተጠቁሟል። ምንም እንኳን አንዳንድ ወገኖች አሁንም ጥርጣሬዎች ቢኖራቸውም በሂደት እየተግባቡና አምኔታን እየገነቡ መምጣታቸውን የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ወልደማርያም ተናግረዋል። በትግራይ ክልል ላይ ቅድመ ስራዎች ይሄንን የምክክር ሂደት ውስጥ ለማካተት የተደረጉ ብዙ ቁጥር ያላቸው ጥረቶች ነበሩ። ሌላው ክልል ላይ እንደምናደርገው የክልሉ አስተዳደር ጋራ በተደጋጋሚ ስብሰባ በማድረግና በመነጋገር ይሄንን ነገር ለመጀመር መፈለጋችንን አሳውቀን ምላሽ ለማግኘት ረጅም ጊዜ ጠብቀናል። የሆነ ሆኖ ይሄንን አድርገን ብቻ አልተቀመጥንም። የተለያዩ ባለድርሻ አካላትን ተራ በተራ እንዲሁም ደግሞ አብሮም በማግኘት ብዙ ስብሰባዎች አድርገናል። ብዙ ስራዎች ተሰርተዋል። እውነት ለመናገር በቀጥታ ማግኘት ያልቻልነው የወረዳ ተሳታፊዎችን ነው። ባለድርሻ አካላትን በተለያየ ጊዜ ስብሰባ እያደረግን አዲስ አበባ ይሁን መቀሌ አግኝተናቸዋል። በአዲስ አበባ በሚደረገው የምክክሩ ሂደት ከ400 በላይ ተሳታፊዎች እንደሚገኙ ይጠበቃል ያለው ኮሚሽኑ የትራንስፖርት ሁኔታን ለማመቻቸት ከኢትዮጵያ አየር መንገድ ጋር በትብብር እየሰራ እንደሚገኝም በመግለጫው ተጠቅሷል። የቲቢ በሽታ አሳሳቢ ከሚባሉ የህብረተሰብ የጤና ችግሮች መካከል ዋነኛው መሆኑ ተነግሯል። እንደ ጤና ሚኒስቴር መረጃ በኢትዮጵያ በየዓመቱ ከ186 ሺህ በላይ ሰዎች በበሽታው እንደሚያዙ የተገለጸ ሲሆን በሽታው እንዲስፋፋ ካደረጉት ችግሮች መካከል የግንዛቤ እጥረት ቀዳሚ መሆኑ ተነግሯል። ምረት ደግፍ ተጨማሪ አላት። በኢትዮጵያ ውስጥ ከፍተኛ የህብረተሰብ የጤና ችግር ከሆኑት ቀዳሚው የቲቢ በሽታ ነው ሲል የጤና ሚኒስቴር አስታውቋል። በዚሁ በሽታ በየዓመቱ ከ19 ሺህ በላይ ሰዎች ህይወታቸውን እያጡ ነው ያሉት በጤና ሚኒስቴር የቲቢ ስጋ ደዌና ሌሎች የሳንባ በሽታዎች ዴስክ ኃላፊ አቶ ታየለታ በሽታው አሳሳቢ በሚባል ደረጃ ላይ መሆኑን ያነሳሉ። አጠቃላይ ስርጭቱ ስናይ እንግዲህ በአመት እስከ 186 ሺህ የሚሆን የቲቢ ታማሚዎች አሉ ተብሎ ነው የሚገመተው። ከዚህ ውስጥ እንግዲህ 150 ሺህ አካባቢ ለይተን ህክምና ላይ ማስቀመጥ ችለናል ማለት ነው። የሞት ምጣኔው ስናይ የዓለም ጤና ድርጅት ባስቀመጠው የ2025 ሪፖርት እንደሚያሳየው በአመት እስከ 19 ሺህ የሚሆኑ ሰዎች በአመት በዚህ ባክቴሪያ ብቻ ህይወታቸው ያልፋል ተብሎ ይገመታል። ይሄ ወደ ህክምና የማይመጡ ከሆነ እንግዲህ ይህ በሽታ ሰዎችን እስከ ህይወት ህልፈት ድረስ ያደርሳል ማለት ነው። ይሄ በሽታ ለምሳሌ ሞር ተጋላጭ ወይም ይበልጥ ተጋላጭ የምንላቸው የበሽታ ክፍሎች ማነው የማህበረሰብ ክፍሎች አሉ። እነዚህ የማህበረሰብ ክፍሎች ውስጥ ለምሳሌ የማዕድን ማውጫ አካባቢዎች፣ የማረሚያ ቤት አካባቢዎች ወይም ደግሞ ሰዎች ተሰብስበው በሚኖሩበት አካባቢዎች እንደ ሪፊውጂ ያሉት አካባቢዎች እነዚህ በሽታ የሚበዛበት አካባቢ ነው ማለት ነው። በሕክምና አጠራሩ ቱበርክሎሲስ በሚባል ባክቴሪያ አማካኝነት ይከሰታል ያሉት ኃላፊው የስርጭት መጠኑን ከፍ ከሚያደርጉት ጉዳዮች መካከል ቀዳሚው የግንዛቤ ማነስ መሆኑን አመላክተዋል። ባክቴሪያም ቱበርክሎሲስ ደግሞ የሚተላለፈው በምናስልበት፣ በምንናገርበት ወይም ደግሞ በምናስነጥስበት ባክቴሪያውን ያለበት ሰው በሽታውን በቀላሉ የማሰራጨት የማስተላለፍ አቅም አለው ማለት ነው። ክፍተት ነው ብለን የምንወስደው አንደኛው የማህበረሰብ የግንዛቤ መጠን አነስተኛ መሆን ነው። ቲቢ ነቀርሳ አይደለም ወይም ካንሰር አይደለም። ቲቢ በባክቴሪያ የሚመጣ ነው። ሁለተኛው ምልክቱን አውቆ
ወደ ጤና ተቋም ያለመምጣት የግንዛቤ ማነስ ምክንያት ነው እንጂ ሰው ለጤናው እንትን አያደርግም ማለት ነው። አንዱ ችግር እሱ ነው። ሁለተኛ መገለልና መድሎ የምንለው ነው። ሰው በቲቢ ሲታመም እነዛን ሰዎች ለምሳሌ ሌላ በሽታ እንዳለበት ሰው በማሰብ የማግለል ስራዎች አሉ። እነዛ ደግሞ ሌላ ተግዳሮቶች ናቸው። ሰው ቲቢ ታምም ያለው ብሎ ወደ ሕክምና እንዳይመጣ ስለሚያደርግ አንዱ ቻሌንጅ ነው ብለን ነው የምንወስደው ማለት ነው። የቲቢ በሽታን ለመከላከል የመጀመሪያው ቅድም ብለናል፣ ግንዛቤ ማደግ አለበት። ሁለተኛ በህዝብ የሚጓጓዝበት መጓጓዣዎች ለምሳሌ ባስ ሊሆን ይችላል፣ ባቡር ሊሆን ይችላል። እነዚህ ባሶች ምን ሊኖራቸው ያስፈልጋል? መስኮት ሊኖራቸው ያስፈልጋል። መኖር ብቻ አይደለም፣ መከፈት አለበት። በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በበኩላቸው በሽታው እንደ ሀገር ትኩረት ማግኘት ካለባቸው ገዳይ በሽታዎች አንዱ መሆኑን በመጥቀስ ለዚህም ሚኒስቴሩ የተለያዩ የሕክምና ግብዓቶችንና ባለሙያዎችን በመላ ሀገሪቱ ከማሟላት ጀምሮ ሕክምናውን እንዲሁም መድኃኒቱን ጨምሮ በነፃ እንዲሰጥ እያደረገ መሆኑን አንስተዋል። ብዙ ጥረቶች ተደርገዋል። በተለይ ዘንድሮ ዓመት ላይ በርካታ ስራዎችን ሰርተናል። ዲጂታል ኤክስሬዎችንም ጭምር ኤአይ ማውንትድ የተደረገባቸውን በመጠቀም የቲቢ ምርመራን እንዲያግዙ አቅም እንዲፈጥሩ ተደርጓል። ከ225 በላይ ማሽኖችን እንዲሰራጩ ተደርጓል። እንዲሁም የፓወር ወይም ደግሞ የመብራት መቆራረጥ ወይም ደግሞ ችግር ያለበት አካባቢ ላይ አሁን በግዢና በስርጭት ላይ ያሉ 1400 የሶላር ፓናሎች ራሳቸውን የቻሉ ደግሞ ኢንቨርተሮች ወደ 880 ተገዝተው እንዲሰራጩ ይሄንን ትልቅ አቅም የመፍጠር ስራ ተሰርቷል። ያ ብቻ አይደለም። ቲቢን በተለይ ደግሞ መድኃኒት የተላመደ ቲቢን ለመለየት ትልቅ አቅምን ይጠይቃል። ይህን ለማድረግ ሞለኪውላር ቴስት የምንላቸው በዓለም ጤና ድርጅት የተመሰከረላቸው መመርመሪያ አቅሞችን አሉ። ይህንን የባለሙያ የተቋም አቅም የማጎልበት ስራ ተሰርቷል። አሁን ባለው ከ1000 በላይ እነዚህን አገልግሎት የሚሰጡ ተቋማት አሉ። ቲቢን ለማጥፋት በርካታ ስራዎች እየተሰሩ የሚገኙ ቢሆንም ኢትዮጵያ በዓለም አቀፍ ደረጃ በከፍተኛ መጠን የቲቢ ስርጭት ካለባቸው 30 ሀገራት ዝርዝር ውስጥ ተካታች መሆኗ ተነግሯል። በሽታውን ለመከላከል ለመቆጣጠር ብሎም ለማጥፋት በሚደረገው ርብርብ ውስጥ የህብረተሰቡ ሚና ከፍተኛ በመሆኑ እያንዳንዱ ህብረተሰብ የድርሻውን መወጣት እንዳለበትም ሚኒስቴሩ አሳስቧል። ጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንዲሁም ከአርማወር ሃንሰን የጥናትና ምርምር ተቋማት ጋር በጋራ በመሆን ሀገር አቀፍ የቲቢ ቀንን በማስመልከት ሀገር አቀፍ ንቅናቄ በዛሬው ዕለት ያስጀመረ ሲሆን ከፊታችን መጋቢት 20 ቀን 2018 ዓ.ም ጀምሮ ለ20ኛ ጊዜ ታስቦ እንደሚውልም ገልጿል። የአካባቢ ጥበቃ ስራዎችን ውጤታማ ለማድረግ የሚያስችሉ የንግድ ስራ ፈጠራ ሀሳቦችን መደገፍ እንደሚገባ ተመላክቷል። 4 ተባባሪ አካላት ያዘጋጁትና 100 ስራ ፈጣሪዎችን የሚያሳትፍ ፕሮጀክት ይፋ ተደርጓል። ሱባሎ ጋሻው አዲስ የስራ ሀሳብ ይዘው እየተንቀሳቀሱ የሚገኙ ወገኖች ስራቸውን ውጤታማ ለማድረግ በሚያደርጉት እንቅስቃሴ ውስጥ በርካታ ተግዳሮቶች እንደሚያጋጥሟቸው ያነሳሉ። ከሙዝ ተክል ተረፈ ምርት ቃጫ፣ ወረቀትና የወረቀት ምርቶች በማምረት ላይ የተሰማራው የሰዋሰው የወረቀት ምርቶች መስራችና ስራ አስኪያጅ ቴዎድሮስ መንግስቱ እንደሚሉትም አዲስ የስራ ሀሳብ ይዘው ለመንቀሳቀስና ውጤታማ ለመሆን ቀላል የማይባሉ ፈታኝ ሁኔታዎችን ማለፍ ይጠይቃል። አይዲያውን ተግባራዊ ከመነሳት ጀምሮ ተቀባይነት እስከማግኘት ንግድ ፍቃድ እስከማውጣት፣ ለምሳሌ ንግድ ፍቃድ ልታወጣ ስትሄድ በምን ካታጎሪ ውስጥ ነው የምትገባው አይታወቅም። ዘን ፋይናንስ አክሰስ ቱ ፋይናንስ ቀላል አይደለም። ምንድነው እኛ የነበረን እድል ሌላ ስራ ስላለን ይሄኛውን እርግጠኛ እንደሚሆን ስለምና ከዛኛው ስራችን ወደዚህኛው እያመጣን እያፈሰስን በሙከራ ነው። ቀላል አልነበረም። ከባድ ጉዞ ነው። ግን ማምረት ከጀመረን በኋላ ታንጀብል የሆነ ፕሮዳክት መውጣት ከጀመረ በኋላ አርባ ምንጭ ላይ ያለው አስተዳደር በጣም ኮኦፐሬቲቭ ሆነዋል። የኢንዱስትሪ ፓርኮች ልማት ቦታ ሰጥቶን እየሰራን ነው። ከታየ በኋላ ነገሮች ቀላል ናቸው፣ ግን እስከሚታዩ ከባድ ናቸው። መሰሉ ፈታኝ ሁኔታ በርካቶች ሀሳባቸውን ወደ ተግባር እንዳይለውጡ ያደረገ ቢሆንም የበረቱና ውጤታማ የሆኑ ስራ ፈጣሪዎች ቀላል የሚባሉ አይደሉም። የእንግሊዝ ኤምባሲ፣ ብሪቲሽ ካውንስል፣ የአዲስ አበባ አካባቢ ጥበቃ ባለስልጣንና ጀስቲሺያ ሚዲያና ኮንሰልት በመተባበር ከአካባቢ ጋር በተገናኙ ጉዳዮች ላይ የስራ ፈጠራ ሀሳብ ያላቸውና ተግባራዊ እንቅስቃሴ ላይ ለሚገኙ 100 ስራ ፈጣሪዎች የስልጠና እድል አመቻችተዋል። ይህ እድል በዘርፉ የሚስተዋሉ ክፍተቶችን ለመሙላት የተዘጋጀ ስለመሆኑ የሚገልጹት የጀስቲሺያ ሚዲያና ኮንሰልት ዋና ስራ አስኪያጅ አቤል ዘውዱ ናቸው። ስራ ፈጠራ ላይ የሚሰማሩ ሰዎች አብዛኞቹ ስታርታፕ ቢዝነሶች
በተጀመሩ በ6 ወር ውስጥ በተለያዩ ምክንያቶች የመዘጋት እጣ ፈንታ አላቸው። እነዛ እጣ ፈንታዎች ደግሞ ተገቢ የሆነ ሰፖርት አለማግኘት፣ የስኪል ጋፕ፣ የእውቀት ጋፕ እንዲሁም ደግሞ ተገቢውን ኤክስፒሪየንስ እና ምክር ያለማግኘት ስለሆነ ግሪን አንተርፕረነሮች ደግሞ የሚገጥሟቸውን ቻሌንጆች ማገዝ፣ እነሱን ቴክኒካል ሰፖርት መስጠት፣ እነሱን ማሰልጠን በደንብ እውቀቱ ልምዱ ባላቸው አሰልጣኞች ማለት ነው። እነሱን በማሰልጠን ሰክሰስፉል የማድረግ እነሱን ወደ ሰክሰሳቸው የመግፋት መሰረታዊ ዓላማ ነው ያለው። የአካባቢ ጥበቃ ስራዎች ሊጠናከሩ እንደሚገባ የሚጠቁሙት በብሪቲሽ ካውንስል የኢትዮጵያ ዳይሬክተር ዴቪድ ሜይናርድ ከሌሎች ተቋማት ጋር በመተባበር በዘርፉ ያለውን የሥራ ፈጠራ እንደሚደግፉ አረጋግጠዋል። ሁላችንም የአካባቢ ጥበቃ መሰረት ያደረጉ ስራዎች ላይ ትኩረት አድርገን ልንንቀሳቀስ ይገባል። ግሪን ፊውቸር አፍሪካ ፕሮጀክትም ለወጣቶች ለኢትዮጵያና ለአፍሪካም ወሳኝ አጋጣሚ ነው። ከሌሎች ተቋማት ጋር በመተባበር በአካባቢ ጥበቃ ጉዳዮች ላይ የተሻለ ግንዛቤ ለመፍጠር ዘላቂነት ያላቸውን ስራዎች መስራታችንን እንቀጥላለን። ትልቅ ማህበራዊ ጠቀሜታ የሚያስገኙና ለኢትዮጵያም ብሎም ለአፍሪካ የሚጠቅሙ ስራ ፈጣሪዎችን እንደግፋለን። የአካባቢ ጥበቃ ስራዎች በመንግስትና በድጋፍ ሰጪ ድርጅቶች እንቅስቃሴ ላይ ብቻ የተደገፉ መሆን የለባቸውም የሚሉት አቶ አቤል በበኩላቸው የአካባቢ ጥበቃ ስራ ገቢ የሚያስገኝ እንዲሆን ማድረግ ይገባል ብለዋል። መንግስት ብቻውን ቢሰራው፣ የልማት አጋሮች ብቻቸውን ቢሰሩት፣ ዓለም አቀፍ ተቋማት ብቻቸውን ቢሰሩት ለውጥ አያመጡም። በአንድ እጅ ማጨብጨብ ነው። ፕራይቬት ሴክተሩ ወጣቱ ስራ ፈጣሪው ኢንጌጅ አድርጎበት በዛ ዘርፍ ተሰማርቶ ቢዝነስ አድርጎት ገንዘብ እያገኘበት ሲሄድ ያኔ የሁላችንም ኮንሰርን ይሆናል። ሁላችንም አካባቢን የምንጠብቀው አካባቢ መጠበቅ ስላለበት ብቻ ሳይሆን ብር ስለምናገኝበት ጭምር ይሆናል ማለት ነው። ለአካባቢ ተስማሚ የሆኑ የሥራ ፈጠራ ሀሳቦች ማበረታቻ ያስፈልጋቸዋል የሚሉት የሰዋሰው የወረቀት ምርቶች ስራ አስኪያጅ ቴዎድሮስ መንግስቱ ትኩረት ሊሰጣቸው ይገባሉ ያሏቸውን ጉዳዮች ጠቁመዋል። ታክሴሽን ሲስተሙ ቢስተካከል፣ ለስታርታፖች የፎይታ ጊዜ ቢኖር፣ የስራ ፊልድ ታይቶ ምን ያህል ሶሻል ኢምፓክት አለው እውነትም ሶሻል ኢምፓክቱ ታይቶ ኦኬ ይሄ ነገር ሶሻል ኢምፓክት ስላለው በዚህ ታክሱን በዚህ ኮምፖንሴት ያደርጋል ተብሎ ያ ነገሮች ቢደረጉ ሞር ጥሩ ነው ብዬ አስባለሁ። ይገባኛል ባንኮቹም ለኛ የማያበድሩት እኛም እንደመበደር ተቸግረናል። ግን ሳም ሜተድ ኦፍ ሀፋፍ የምንመጣበት ነገር ቢስተካከል ጥሩ ይመስለኛል። በመጀመሪያው ዙር ለ10 ስራ ፈጣሪዎች ስልጠና የተሰጠበት ግሪን ፊውቸር አፍሪካ ፕሮጀክት በሁለተኛው ዙር ስልጠናው 100 ስራ ፈጣሪዎችን እንደሚያሳትፍ የተነገረ ሲሆን በመላው ኢትዮጵያ የሚገኙ ስራ ፈጣሪዎች መሳተፍ እንደሚችሉ ተገልጿል። በመካከለኛው ምስራቅ ቀጠና አሜሪካና እስራኤል በኢራን ላይ የጀመሩትን ጥቃት ተከትሎ በሆርሙዝ የባህር ወሽመጥ ላይ የተፈጠረው ውጥረት በዓለም አቀፍ የምጣኔ ሀብት እንቅስቃሴዎች ላይ ከፍተኛ ተጽዕኖ እያሳደረ ነው። ሀገራችን ኢትዮጵያም የዚሁ የነዳጅ እጥረት እንዲሁም የቀጠና የጸጥታና የደህንነት ስጋቶች እንዳሉባት ተነግሯል። ደምሶች ፈራው ዓለማችን በአሁኑ ወቅት ካለፉት 3 አስርተ ዓመታት ወዲህ ታይቶ በማይታወቅ የታሪክ መስቀለኛ መንገድ ላይ ትገኛለች። በመካከለኛው ምስራቅ የተቀሰቀሰው የእስራኤልና የኢራን ቀጥተኛ ጦርነት፣ በዩክሬንና ሩሲያ መካከል ያለው ውጥረት እንዲሁም በታይዋን ሰርጥ እየታየ ያለው የሀያላን ፍጥጫ ዓለምን ወደ 3ኛው የዓለም ጦርነት እያመራት ይሆን የሚለው ጥያቄ እየገነነ መጥቷል። ይህ በታላላቅ ሀያላን መካከል የሚታየው ፍጥጫ ለአፍሪካ ቀንድ በተለይም ደግሞ ለኢትዮጵያ ምን ትርጉም አለው? በቢቢሲ የዓለም ታሪክ ምሁራን ዘገባ ላይ ተመስርተን ከኢትዮጵያ አንጻር ያለውን ስጋትና ዝግጅት እንዳስሳለን። War with Iran. We begin with a major escalation in the war with Iran. Israel attacking a natural gas field. The Israeli army and the state of Israel set out to thwart existential threats to Israel and great threats to America and the entire world. የቢቢሲ ዘግሎባል ስቶሪ ዘገባ እንደሚያመላክተው የአሁኑ ዓለም አቀፍ ውጥረት ከሁለተኛው የዓለም ጦርነት ዋዜማ ጋር ተመሳሳይነት አለው። በተለይም በመካከለኛው ምስራቅ ኦፕሬሽን ኤፒክ ፊውሪ በሚል ስያሜ የተጀመረው የአሜሪካና የእስራኤል ጥቃት የኢራንን ቀጥተኛ ምላሽ በማስከተሉ ቀጠናውን ወደ ታላቅ ጦርነት ገፍቶታል። የታሪክ ምሁሯ ማርጋሬት ማክሚላን እንደሚሉት ጦርነቶች የሚነሱት በአጋጣሚ ሳይሆን ሀገራት በዲፕሎማሲ መፍታት ያልቻሉትን ችግር በጉልበት ለመጨረስ ሲሞክሩ ነው።
አሁን ያለው ሁኔታ ደግሞ ከቀጠናዊ ግጭት አልፎ ዓለም አቀፍ መልክ እየያዘ ነው። ይህም የዓለምን የኢኮኖሚ መዋቅርና የጸጥታ ሁኔታ እያናገው ይገኛል። ይህ የሀያላን ፍጥጫ ለኢትዮጵያ ተራ የሩቅ ወሬ አይደለም። እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት የሶስተኛው የዓለም ጦርነት ስጋት መጀመሪያ የሚያንኳኳው በኢኮኖሚው በኩል ነው። ኢትዮጵያ አብዛኛውን የነዳጅ ፍላጎቷን የምታሟላው ከባህረ ሰላጤው ሀገራት በመሆኑ በመካከለኛው ምስራቅ የሚከሰት ማንኛውም የነዳጅ መሰረተ ልማት ውድመት በቀጥታ በአገሪቱ የዋጋ ግሽበትን ያስከትላል። የቀይ ባህርና የሆርሙዝ የባህር መስመር መዘጋት ደግሞ የኢትዮጵያን የወጪ ገቢ ንግድ ክፉኛ እንደሚጎዳው የውጭ ጉዳይ ጥናት ተቋም ያስጠነቅቃል። በተጨማሪም ኢትዮጵያ በብሪክስ እና በምዕራባውያን የገንዘብ ተቋማት ማለትም IMF እና ወርልድ ባንክ መካከል የምታደርገው የዲፕሎማሲ ሚዛን ዓለም በሁለት ጎራ በምትከፈልበት ወቅት ትልቅ ፈተናን ይጋርጥባታል። ኢትዮጵያ በአፍሪካ ቀንድ የሰላም ዘብ በመሆን የምትታወቅ ሀገር እንደመሆኗ የዓለም ጦርነት ስጋት በቀጠናው ያለውን ደካማ ሰላም እንዳያናጋው ትሰጋለች። በተለይም ከኤርትራ ጋር ያለው ውጥረትና በሱዳን ያለው ጦርነት የሀያላን ሀገራት የውክልና ጦርነት መድረክ እንዳይሆን ጥንቃቄ ያስፈልጋል። የኢትዮጵያ መንግስት በቅርቡ ባወጣው የውጭ ጉዳይ አቋም ሀገሪቱ በየትኛውም የሀያላን ጎራ ሳትወግን ሚዛናዊ ግንኙነትን እንደምትከተል አስታውቃለች። ይህም ከሩሲያና ቻይና ጋር ያለውን ወዳጅነት ሳይቀንሱ ከምዕራባውያን ጋር ያለውን ግንኙነት ማጠናከርን ያካትታል። ዓለም ወደ ጦርነት እያመራች ባለችበት በዚህ ወቅት ኢትዮጵያ የባህር በር ፍላጎቷን በሰላማዊ መንገድ ለማሳካትና ቀጠናዊ ትስስርን ለማጥበቅ የምታደርገው ጥረት ለሰላም ካላት ቁርጠኝነት የሚመነጭ መሆኑን ምሁራን ይናገራሉ። ዓለም የሶስተኛው የዓለም ጦርነት ስጋት በተጋረጠባት በዚህ ወቅት ኢትዮጵያ ጥቅሟን ለማስጠበቅ ብልህ የዲፕሎማሲ ጉዞና የውስጥ አንድነትን ማጠናከር ይጠበቅባታል። ታሪክ እንደሚያስተምረን ጦርነት አሸናፊ የለውም፣ ጉዳቱ ግን ለሁላችንም ነው። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ተቋማት ላይ ጥቃት ከመሰንዘራቸው በፊት ከቴህራን ጋር ለሚደረገው ድርድር የተቀመጠውን የጊዜ ገደብ ለተጨማሪ 10 ቀናት ማራዘማቸውን አስታውቀዋል። ይህ በእንዲህ እንዳለ የአሜሪካ ጦር ለምድር ወረራ እየተዘጋጀ መሆኑ ተሰምተዋል። ኢራንም ለምድር ዘመቻው መዘጋጀቷን እየገለጸች ሲሆን የየመኑ የሁቲ አማጽያንም በኢራን ላይ የምድር ጥቃት የሚፈጸም ከሆነ የአጸፋ እርምጃ እንደሚወስድ ዝተዋል። ሙሴ ከበደ ዝርዝር አለው። የዓለም የሰዓት እጆች ወደ ጥፋት እኩለ ሌሊት ጠግተዋል። ምድራችን ታሪክ አይቶት በማያውቀው እጅግ አስፈሪና ደም አፋሳሽ የጂኦፖለቲካዊ ቁማር ውስጥ ወድቃ ትገኛለች። ሰማዩ በሚሳኤል ጭስ ተጋርዶ ውቅያኖሶች በሚቃጠሉ መርከቦች ደም መስለው ባሉበት በዚህ ሰዓታማ ወቅትም ዛሬ ጦርነቱ ወደማይመለስበትና እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። አሁን የምንሰማቸው ዜናዎች ዝም ብለው የጦርነት ወሬዎች አይደሉም። የሰው ልጅን የወደፊት ዕጣ ፈንታ የሚወስኑ ሀያላን ሀገራትን እስከ መሰረታቸው የሚያናውጡ ክስተቶች ናቸው። ፕሬዚዳንት ዶናልድ ትራምፕና የእስራኤል ጥምረትም በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ ዛሬ አዲስ መልክ ይዞ ብቅ ብሏል። የዋሽንግተን የጦር አውታሮች አሁን የኢራንና አፈር በምድር ጦር ለመርገጥ በዝግጅት ላይ ናቸው። አንዳንድ የትራምፕ የቅርብ አጋሮችም የቀድሞው የዩክሬን መልእክተኛ ኬት ኬሎግና ታዋቂው የሪፐብሊካን ሴናተር ሊንድሴ ግርሃም ቴህራንን ሙሉ በሙሉ አንበርክኮ እጅን ለማሰጠት በኢራን ምድር ላይ ወታደሮችን ማሰማራት የግድ አስፈላጊ ነው በሚሉ ሀሳብ ላይ ቆርጠው ተነስተዋል። ሆኖም ግን ኢራን አሜሪካ ይህንን እቅድ የምተገብር ከሆነ ታሪክ የማይረሳው እጅግ የከፋ የበቀል እርምጃ እንደሚጠብቃት በይፋ እያስጠነቀቀች ነው። ይህ ስጋትም በአሜሪካ የፖለቲካ መድረክ ላይም ትልቅ ስንጥቅ ፈጥሯል። ሁለቱም የሪፐብሊካንና የዲሞክራት ወገኖች ይህ እርምጃ አሜሪካንን ወደማትወጣው ሲኦል ሊከታት ይችላል በሚል ከፍተኛ ተቃውሞ እያሰሙ ነው። ትልቁ ስጋት ደግሞ አሜሪካ የምታሰማራቸው ወታደሮች ከዚህ ቀደም ከነበሩ ጦርነቶች በተለየ መልኩ በድሮን በታጠረ የጦር አውድማ ውስጥ ራሳቸውን ለመከላከል በቂ ትጥቅ አይኖራቸውም የሚለው ነው። ኢራን መጠነ ሰፊ ምላሽ ለመስጠትና በመላው በፋርስ ባህረ ሰላጤ ላይ የባህር ስር ፈንጂዎችን ለመስራት እያጤነች ስለመሆኑም እየተሰማ ነው። በዚህ ምክንያት እስካሁን ሕይወታቸው ካለፈው 13 የአሜሪካ ወታደሮች በላይ እጅግ ዘግናኝ የሆነ የሰው ሕይወት እልቂት ሊከሰት እንደሚችልም ይገመታል። የአሜሪካው ፕሬዚደንት ዶናልድ ትራምፕም በኢራን የኃይል ተቋማት ላይ ጥቃት ከመሰንዘር በፊት ከቴህራን ጋር ለሚደረገው ድርድር የተቀመጠ የጊዜ ገደብ መራዘሙን አስታውቋል። በዚህ በተራዘመ የጊዜ ገደብ ውስጥም አሜሪካ በኢራን የኃይል ማመንጫዎች ላይ ጥቃት እንደማሰነዝር ተገልጿል።
And anybody that saw what was happening over there would understand why they want to make a deal. ፕሬዚዳንቱ በትሩ ሶሻል ገጻቸው በሰፈሩት መልእክትም ቀደም ሲል ሰኞ ዕለት አውጆት የነበረውን ጥቃት የማቆም ውሳኔ ለተጨማሪ 10 ቀናት መግፋታቸውን ገልጸዋል። እንደ ትራምፕ ገለጻ ከሆነ በዋሽንግተንና በቴህራን መካከል ያለው ድርድር ቀጥሏል። ፕሬዚዳንቱ በመልእክታቸውም በኢራን መንግስት ጥያቄ መሰረትም የኃይል ማመንጫዎችን የማውደም እቅዴን ለ10 ቀናት ማለትም እንደ አውሮፓውያን አቆጣጠር እስከ ሰኞ ሚያዝያ 6 ቀን አራዝሜዋለሁ ብለዋል። ይሁንና ድርድሩ ቀጥሏል ያሉት ትራምፕም ምንም እንኳን የሐሰተኛ ዜና አውታሮችና ሌሎች ተቃራኒውን ቢዘግቡም ሂደቱ ግን በጣም በጥሩ ሁኔታ ላይ ይገኛል ሲሉም ተደምጧል። ሆኖም ኢራን ከዋሽንግተን ጋር ምንም አይነት ድርድር እያደረገች እንዳልሆነ የገለጸች ሲሆን ትራምፕም በኢራን በኩል ከማን ጋር ድርድር እያደረጉ እንደሆነ በስም አልጠቀሱም። የዎል ስትሪት ጆርናል የሰላም ድርድር አሸማጊያዎችን ጠቅሶ እንደዘገበው ከሆነ ኢራን እንዲህ አይነት የ10 ቀናት የጥቃት ማቆሚያ ጥያቄዎችን አላቀረበችም። ምንም እንኳን ትራምፕ እቅዳቸውን በይፋ ባያሳውቁም ለጉዳዩ ቅርብ የሆኑ ምንጮች እንደገለጹት ፔንታጎን 5000 ወታደሮችን የያዙ 2 የባህር ኃይል ቡድኖች እንዲሁም የጦር አውሮፕላኖችና ግዙፍ የጦር ተሽከርካሪዎች ወደ ቀጠናው እንዲንቀሳቀሱ አዟል። ከዚህም በተጨማሪ ትራምፕ ከተዋቂው 82ኛ የአየር ወለድ ኃይልም ከ1000 በላይ ወታደሮችን ወደ መካከለኛው ምስራቅ እየላኩ እንደሆነ ተሰምቷል። በሌላ በኩል የየመኑ የሁቲ አማጺ መሪ አብዱልመሊክ አልሁቲ በመካከለኛው ምስራቅ ባለው ጦርነት የሚያስፈልግ ከሆነ ወታደራዊ እርምጃ ለመውሰድ እንደማያቅማሙ እንዲሁም ለኢራን ያላቸውን ታማኝነትም በድጋሚ አረጋግጠዋል። አልሁቲ ባደረጉት ንግግርም እንደ የመን ሕዝብ በታማኝነት ምላሽ እንሰጣለን፣ በየመን መከራ ወቅትም ከጎናችን የቆመችው ኢራን ብቻ ነበረች ሲሉም ታማኝነታቸውን በይፋ ሰጥተዋል። ሁቲዎች በኢራን ላይ የሚደረገው ጦርነት የሚቀጥል ከሆነም ጣታችን በቃታ ላይ ነው ማለትም የቀይ ባህር የንግድ መስመርን ዳግም ጥቃት ውስጥ እንደሚከቱት አስጠንቅቋል። ይሁን እንጂ እስካሁን ባለው ሂደት ሁቲዎች ከሊባኖስ ሂዝቦላ በተቃራኒ በዚህኛው የኢራን ጦርነት ውስጥ በቀጥታ አልገቡም። የደህንነት ተንታኞች እንደሚሉት ሁቲዎች በአሁኑ ወቅትም ተገጥተዋል ብቻ ሳይሆን ሙሉ በሙሉ ምንም አይነት እንቅስቃሴ እያደረጉ አይደለም። ለዚህ ምክንያቱ ጦርነት ውስጥ ቢገቡ የሚያገኙት ጥቅም ከሚያጡት ስለሚያንስ ስልታዊ ጥንቃቄ እያደረጉ መሆናቸው እንደሆነ ይነገራል። ሩሲያ በዩክሬን ላይ አዲስና መጠነ ሰፊ ጥቃት ጀምራለች። የትራምፕ አስተዳደር ለኪየቭ የታሰቡ ወሳኝ የጦር መሳሪያዎችን ወደ መካከለኛው ምስራቅ ለማዞር እያቀዱ መሆናቸውም ተነግሯል። ፕሬዚዳንት ዘለንስኪ በበኩላቸው ከምዕራባውያን ጥገኝነት ለመላቀቅ ያልታሰበ ፖለቲካዊ አጋሮችን ፍለጋ ወደ አረብ ሀገራት ፊታቸውን አዙረዋል። ኃይለ ገብርኤል ታደሰ በዓለማችን ላይ እየተከናወኑ ያሉ የጂኦፖለቲካዊ ክስተቶች እርስ በርሳቸው በጥብቅ የተቆራኙ መሆናቸውን ከሚያሳዩት ትልልቅ ማሳያዎች መካከል አንዱ በአሁኑ ወቅት በመካከለኛው ምስራቅ እየተካሄደ ያለው የኢራን ጦርነትና በአውሮፓ ምድር እየተካሄደ ባለው የዩክሬንና ሩሲያ ጦርነት መካከል ያለው ቀጥተኛ መስተጋብር ነው። የኢራን ጦርነት መፈንዳቱ ዓለም አቀፉን ማህበረሰብና የሚዲያ ትኩረትን ወደ መካከለኛው ምስራቅ አቅጣጫ በሚገባ አስቀይሮታል። ይህ የዓለም ትኩረት መነፈግና ወደ ሌላ አቅጣጫ መዛወር ከሁለተኛው የዓለም ጦርነት ወዲህ በአውሮፓ አህጉር የተከሰተው እጅግ ትልቁንና አሁን ላይ ወደ 5ኛ ዓመቱ እየገባ ያለውን የዩክሬን ግጭት ወደ ጎን ገፍቶታል። የዓለም ትኩረት ወደ ኢራን ማዘንበሉ ደግሞ ክሬምሊንን ያበረታ ሲሆን ሩሲያም ይህንን አጋጣሚ በመጠቀም አዲስ የጸደይ ወቅት መጠነ ሰፊ ወታደራዊ ጥቃቷን በይፋ መጀመሯ ተነግሯል። የትራምፕ አስተዳደር ትኩረቱን ሙሉ በሙሉ በኢራን ጦርነት ላይ በማድረጉ ምክንያት ከሩሲያና ከዩክሬን ልዑካን ጋር ሲያደርገው የነበረውን የሰላም ንግግርና የሽምግልና ጥረት አቋርጧል። እነዚህ የሰላም ጥረቶች ምንም አይነት ተጨባጭ ውጤት ካላመጡ ፊቱን ከግጭቱ ሙሉ በሙሉ ሊያዞር እና ዩክሬንን ሊተው እንደሚችልም ማስጠንቀቂያ እየሰጠ ይገኛል። በጦር ሜዳ የታዩት ክስተቶች ሁለቱም ተፋላሚ ወገኖች ውጊያቸውን ለማርገብም ሆነ ወደ ኋላ ለማፈግፈግ ምንም አይነት ፍላጎት እንደሌላቸው በግልጽ ያሳዩ ነበሩ። የክረምቱ በረዶና ጭቃማ የአየር ሁኔታ አልፎ ሜዳዎች እየደረቁ ሲመጡ ሩሲያ በዩክሬን ምስራቃዊ ክፍል የሚገኙ ከተሞች ላይ ጫናዋን አጠናክራለች። በዋሽንግተን ላይ የተመሰረተው የአውሮፓ ፖሊሲ ትንተና ማዕከል ተመራማሪ የሆኑት ኤሊና ቤኬቶቫ እንደገለጹት የሩሲያ ኃይሎች በጸደይ ማጥቃታቸውን የመጀመሪያ ምዕራፍ ላይ የሚገኙ ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለረጅም ጊዜ ሲመኙት በነበረው የዩክሬን የኢንዱስትሪ ማዕከል በሆነው ምስራቃዊ የዶንባስ ክልል ውስጥ ያለውን ሁኔታ በአሁኑ ሰዓት ወሳኝ ደረጃ ላይ ይገኛል። ጡረተኛው የአሜሪካ የባህር ኃይል ምክትል አድሚራል ሮበርት ሙሬት በበኩላቸው ሩሲያ በዚህ አዲስ ማጥቃቷ በታክቲክ ደረጃ በሜካናይዝድ እግረኛ ጦርና በታጠቁ የጦር መሳሪያዎች የታገዙ አዳዲስ ወታደራዊ አካሄዶችን እየሞከረች መሆኑን አብራርተዋል። ይህ በእንዲህ እንዳለ የዓለም ትኩረት መቀየር ቀጥተኛና እጅግ አደገኛ ማሳያ የሆነው እንዲሁም የዩክሬንን የህልውና
ትግል ክፉኛ ያሳሰበው የፔንታጎን የቅርብ ጊዜ እቅድና ውሳኔ ነው። ዋሽንግተን ፖስት ጉዳዩን በቅርበት የሚያውቁ 3 የመረጃ ምንጮቹን ጠቅሶ እንደዘገበው ፔንታጎን መጀመሪያ ለዩክሬን ጦርነት የታሰቡና እጅግ ወሳኝ የሆኑ የጦር መሳሪያዎችን ወደ መካከለኛው ምስራቅ ስለማዞርና ስለማስቀየር በቁም ነገር እያጤነበት ይገኛል። አሜሪካ በኢራን ላይ የምታደርገውን ጦርነት ከጊዜ ወደ ጊዜ እጅግ እየተባባሰ በመምጣቱ የአሜሪካ ወታደራዊ ጦር መሳሪያ ማከማቻዎች በከፍተኛ ውጥረትና መመናመን ውስጥ ገብተዋል። በመሆኑም አጋር የሆኑ የአውሮፓ ሀገራት ቅድሚያ የሚሰጣቸው የዩክሬን ፍላጎቶች ዝርዝር በሚባለው የኔቶ አነሳሽነት ስምምነት መሰረት ለኬቭ የገዟቸው እጅግ ውድ የሆኑ የአየር መከላከያ ሚሳይሎች ሳይቀሩ አቅጣጫቸውን ቀይረው ወደ መካከለኛው ምስራቅ ሊላኩ ይችላሉ የሚል ሰፊ ስጋት ተፈጥሯል። ምንም እንኳን የኔቶ ቃል አቀባይ አሊሰን ሃርት መሳሪያዎች በስምምነቱ መሰረት ለዩክሬን መሰጠታቸውን ይቀጥላሉ ቢሉም የፔንታጎን ቃል አቀባይ ግን የመከላከያ ዲፓርትመንቱ ቀዳሚ ትኩረት የአሜሪካ ኃይሎችና አጋሮቻችን ለመዋጋትና ለማሸነፍ የሚያስፈልጋቸውን ነገር ማረጋገጥ ነው በማለት ቅድሚያ የሚሰጠው ለማን እንደሆነ ፍንጭ ሰጥተዋል። ይህ የፔንታጎን እቅድ ይፋ መሆኑን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጥልቅ የሆነ ስጋታቸውን ገልጸዋል። ዋሽንግተን ወታደራዊ ሀብቷንና ትኩረቷን በኢራን ላይ ወደምታደርገው ጦርነት ሙሉ በሙሉ በማዞሯ ምክንያት ኬቭ በእርግጠኝነት እጅግ ወሳኝ የሆኑ የፓትሪዮት የአየር መከላከያ ስርዓትና የሚሳይሎች እጥረት እንደሚገጥማት አስጠንቅቀዋል። ዜሌንስኪ የችግሩን ስፋት በቁጥር ሲያስረዱ አሜሪካ በወር ከ60 እስከ 65 ሚሳይሎችን አጠቃላይ በዓመት ደግሞ ከ700 እስከ 800 ሚሳይሎችን ብቻ እንደምታመርት ገልጸው ሆኖም ግን በመካከለኛው ምስራቅ በተቀሰቀሰው ጦርነት የመጀመሪያ ቀን ላይ ብቻ 803 ሚሳይሎችን በአንድ ጊዜ ጥቅም ላይ መዋላቸውን በማስታወስ የዩክሬን ድርሻ ምን ያህል አደጋ ላይ እንደወደቀ አጉልተው አሳይተዋል። አሜሪካ ለኔቶ መሳሪያ እየሸጠች ኔቶ ደግሞ ለዩክሬን በሚያስረክብበት በዚህ ሂደት ውስጥ ፕሬዚዳንት ትራምፕ ካንዱ ወስደን ለሌላው እንጠቀማለን፣ ዩክሬን የኛ ጦርነት አይደለችም በማለት የሰጡት አስተያየት የኬቭን ስጋት ይበልጥ አባብሶታል። በዚህ አስቸጋሪ ሁኔታ ውስጥ ዩክሬን የጎደላትን የጦር መሳሪያ ክፍተት ለመሙላትና ጂኦፖለቲካዊ ተጽዕኖዋን ለማስፋት አዳዲስ አጋሮችን ወደ መፈለግ አቅጣጫ ለመዞር ተገዳለች። ፕሬዚዳንት ዜሌንስኪ በሳውዲ አረቢያ የጅዳ ከተማ ድንገተኛና ያልታሰበ ጉብኝት በማድረግ ከሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር ውይይት አድርገዋል። ኬቭ በአሁኑ ወቅት የረዥም ጊዜ የውጊያ ልምድ ያገኘችበትና በጦርነት የተፈተነውን የድሮን ቴክኖሎጂዋን በመጠቀም በመካከለኛው ምስራቅ ለሚገኙ 5 ቁልፍ ሀገራት ማለትም ለሳውዲ አረቢያ፣ ለተባበሩት አረብ ኤምሬቶች፣ ለኳታር፣ ለኩዌትና ለዮርዳኖስ የኢራንን የድሮን ጥቃቶች በተሳካ ሁኔታ እንዲከላከሉ የቴክኒክና የግንባታ እገዛ እያደረገች ትገኛለች። ዩክሬን ይህንን ድጋፍ በነጻ የምታደርግ ሳይሆን በምላሹ የሩሲያ ሚሳይሎች በአስተማማኝ ሁኔታ ለማስቆም እጅግ የሚያስፈልጓትንና እነዚህ የባህረ ሰላጤው ሀገራት በብዛት የታጠቁትን ከፍተኛ ጥራት ያላቸው ዘመናዊ የአየር መከላከያ ሚሳይሎችን ከነርሱ ለማግኘት በማለም ነው። በተጨማሪም ዩክሬን ከ20 በመቶ በላይ የዓለም አቀፍ ድፍድፍ ዘይት በሚያልፍበት የሆርሙዝ የውሃ መስመር ላይ ጸጥታን ወደ ነበረበት ለመመለስ የራሷን የድሮን መከላከያዎች ለአሜሪካ ጭምር ለማቅረብ ፈቃደኝነቷን አሳይታለች። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ሀገር አቀፍ የዳኝነትና የፍትህ አካላት የጋራ መድረክ እየተካሄደ ነው። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት በመድረኩ እንደገለጹት ህብረተሰቡ የሚተማመንበት የፍትህ ስርዓት ለመገንባት የወንጀል ፍትህ አስተዳደር ሂደትን ተናቦና ተቀናጅቶ መስራት ይጠይቃል ብለዋል። የተቀናጀና የሚናበብ የፍትህ ተደራሽነትን ማረጋገጥ ጊዜ የማይሰጠው ጉዳይ መሆኑንም ገልጸዋል። ባለፉት 3 ዓመታት በፍትህ ዘርፉ የለውጥ ፍኖተ ካርታ አፈጻጸም የሚገመገምበትና ፍትሃዊ የህግ አሰራር ስርዓት መዘርጋት የሚያስችል ቀጣይ የትኩረት አቅጣጫ የሚቀመጥበት መድረክ መሆኑን ገልጸዋል። የፍትህ ሚኒስቴር ወይዘሮ ሀና አርአያ ስላሴ በበኩላቸው መድረኩ 7ኛው ሀገራዊ ምርጫ ነፃና ፍትሃዊ በሆነ መንገድ እንዲካሄድ የፍትህ አካላት ያላቸውን ሚናና ኃላፊነት የሚመካከሩበት ይሆናል ማለታቸውን ኢዜአ ዘግበዋል። በሸገር ከተማ አስተዳደር ቱሉ ዲምቱ ወረዳ ከሚገኝ የነዳጅ ማደያ ታንከር 46000 ሊትር ቤንዚን በመቅዳት ወደ ንፋስ ስልክ ላፍቶ ክፍለ ከተማ ይዞ ሲንቀሳቀስ የነበረ ተሽከርካሪ የፌዴራል የጸጥታና ደህንነት የጋራ ግብረ ኃይል ባደረገው ኦፕሬሽን ከነአዘዋዋሪዎቹ እጅ ከፍንጅ መያዙ ተነገረ። በተመሳሳይ መልኩ በህገወጥ መንገድ የነዳጅ ታንከር በማስገጠምና እንቁላል አከፋፋይ በመምሰል ነዳጅ ሲያከፋፍል የነበረ ተጠርጣሪ ከ4 ግብረ አባሮቹ ጋር በቁጥጥር ስር መዋል ተጠቅሷል። በተጠርጣሪዎቹ መኖሪያ ግቢ ውስጥም እያንዳንዳቸው 200 ሊትር ነዳጅ የያዙ ከ12 በላይ በርካታ በርሚሎች መገኘታቸው ተመላክቷል። 46000 ሊትሩ ቤንዚን በሰዎች ጥቆማ አማካኝነት የተያዘ መሆኑን የገለጸው ፖሊስ መሰል ጥቆማዎች በተለያዩ አማራጮች ተጠናክረው ሊቀጥሉ እንደሚገባም አሳስበዋል።
የአዲስ አበባ ከተማ አስተዳደር ጤና ቢሮ በከተማዋ ለሚገኙ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት የፖሊዮ ክትባት መስጠት እንደጀመረ አስታውቋል። ክትባቱ በዘመቻ መልክ ከመጋቢት 18 እስከ 21 ቀን 2018 ዓ.ም ድረስ የሚሰጥ ሲሆን በዚህም በአጠቃላይ ከ830 ሺህ በላይ ህጻናት ክትባቱን የሚወስዱ መሆኑን ተገልጿል። ዘመቻውን በስኬት ለማከናወን 4850 በላይ የጤና ባለሙያዎችንና በ967 ቡድን በማዋቀር ወደ ስራ መገባቱን የከተማ አስተዳደር ቢሮ ኃላፊ ዶክተር ዮሐንስ ጫላ ተናግረዋል። አክለውም እድሜያቸው ከ5 ዓመት በታች የሆኑ ህጻናት ካሁን በፊት ክትባቱን ቢወስዱም ባይወስዱም በዘመቻው ክትባቱን እንደሚወስዱ ገልጸዋል። ክትባቱ በጤና ባለሙያዎች ቤት ለቤት በመጠለያ ጣቢያዎች በትምህርት ቤትና በህፃናት ማቆያዎች እንደሚሰጥ የተገለጸ ሲሆን ይህ የክትባት ዘመቻም በአጠቃላይ ከ830 ሺህ በላይ ህፃናትን ተደራሽ የሚያደርግ እንደሆነ ፕሬስ ዘግቧል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በደቡብ ምስራቅ ኤሲያ ሀገራት የሚንቀሳቀሱ የተደራጁ የወንጀል ቡድኖች አፍሪካውያንን ለግዳጅ ስራና ለሳይበር ወንጀል እያዋሉ መሆኑን የአፍሪካ ህብረት ባለሙያዎች ተናገሩ። እንደ ካምቦዲያ፣ ማይናማርና ላኦስ ባሉ ሀገራት የሚገኙ የማጭበርበሪያ ማዕከላት አፍሪካውያንን በሐሰተኛ የስራ ዕድል በማታለል ለኦንላይን ማጭበርበሪያና ለሌሎች ህገወጥ ድርጊቶች እንደሚጠቀሙባቸው ተገልጿል። ይህ ድርጊት ከባድ የሰብአዊ መብት ጥሰት ከመሆኑም ባለፈ ለተጎጂዎች ሞት ምክንያት እየሆነ መሆኑን የአፍሪካ ህብረት የህገወጥ ስደት መከላከል ማዕከል ገልጿል። እነዚህ የወንጀል ስብስቦች በየቀኑ እስከ 175 ሚሊዮን ዶላር ከዓለም ዙሪያ እንደሚያጭበረብሩን ተጠቁመዋል። ባለሙያዎቹ የአፍሪካ ሀገራት የመረጃ ልውውጥን በማጠናከርና ድንበር ተሻጋሪ ትብብር በማድረግ ይህንን እየተስፋፋ ያለ አደገኛ የወንጀል መረብ በአስቸኳይ እንዲገቱ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲሞክራቶች ለድንበር ጥበቃ የሚሆን በጀት በመከልከል ሀገራዊ ቀውስ ፈጥረዋል ሲሉ ከሰሱ። ዲሞክራቶች በሚሊዮን የሚቆጠሩ ወንጀለኞች ወደ ሀገር ውስጥ እንዲገቡ በመፍቀድ ሀገሪቱን ሊያጠፉ ነው ሲሉ ወንጅለዋል። ይህን ቀውስ ለመፍታትም የሀገር ውስጥ ደህንነት ሚኒስትሩ ለትራንስፖርት ደህንነት አስተዳደር ሰራተኞች አስቸኳይ ክፍያ እንዲፈጽሙ መመሪያ እንደሚሰጡ ገልጸዋል። ይህ እርምጃ በአውሮፕላን ማረፊያዎች ላይ የተፈጠረውን ትርምስ በአጭር ጊዜ ውስጥ ለማስቆም ያለመ መሆኑን ጠቁመዋል። በመጨረሻም ትራምፕ የሀገሪቱን ደህንነት ለመጠበቅ ህጋዊ ስልጣናቸውን እንደሚጠቀሙና ዲሞክራቶች ሀገሪቱን መያዣ አድርገው እንዲያቆዩ እንደማይፈቅዱ አረጋግጠዋል። ኢትዮጵያ የዓለም ንግድ ድርጅትን ልትቀላቀል ጥቂት ጊዜ ብቻ እንደቀራት ተገለጸ። በካሜሩን ያውንዴ እየተካሄደ ባለው የዓለም ንግድ ድርጅት ጉባኤ ላይ ኢትዮጵያ ያለፈው አንድ ዓመት ያደረገችው ድርድር ካለፉት 22 ዓመታት የሚበልጥና ድርጅቱን ለመቀላቀል የተቃረበችበት መሆኑ ተነግሯል። ሚኪያስ ኃይሌ የቢዝነስ ጥንቅሩን አዘጋጅቶታል።
ኢትዮጵያ ባለፉት 22 ዓመታት የዓለም ንግድ ድርጅት አባል ለመሆን ከተለያዩ የዓለም ሀገራት ጋር ድርድር ስታደርግ ቆይታለች። ካለፉት ዓመታት ጥረቶችን በተጨማሪ ባለፈው አንድ ዓመት ያደረገች ጠንካራ ድርድር አሁን ለውጤት ሊበቃ ስለመሆኑ የዓለም ንግድ ድርጅት ዋና ዳይሬክተር ዶክተር ኑጓዚ ኦኮንጃ ኢዋሌ ተናግረዋል። ይህን የዓመታት ጥረትን በማድነቅ በካሜሩን ያውንዴ እየተከናወነ ያለው የዓለም ንግድ ድርጅት ዓመታዊ ስብሰባ ላይ የኢትዮጵያ ተደራዳሪ ቡድን ወደ አባል ሀገራቱና ድርጅቱ ለመግባት ጥያቄ ያቀረቡ ባሉት ሀገራት በኩል ምስጋና ተችሮታል። I want to recognize two economies that have been working hard to make it this year, Uzbekistan and Ethiopia. And I know the Ethiopian delegation is here. Please stand up for recognition. Okay. ባለፈው አንድ ዓመት የንግድ ድርጅቱ አባል ለመሆን ጥያቄዎች መጠናቀቃቸውና በዚህም በያውንዴ ስብሰባ ላይ ኢትዮጵያ ወደ ድርጅቱ ትቀላቀላለች ተብሎ ቢጠበቅም አሁንም ጥቂት ቀሪ ስራዎች እንደሚቀሩም ተገልጿል። ወደ ድርጅቱ በይፋ ለመቀላቀል የቀጣዩን ዓመት የዓመታዊ ጉባኤ መጠበቅም ግድ ብሏል። በቀጣዩ ዓመት ጥር 2027 የሰባት ኮሚቴ አባላት ባሉት ስብሰባ ላይ እስከሚወሰድ ድረስ ኢትዮጵያ ወደ ድርጅቱ ትቀላቀል ልትቆይ እንደምትችልም ተገልጿል። 14ኛው የሚኒስትሮች ጉባኤ የተካሄደ ባለው የያውንዴው ጉባኤ ላይ ይፋ ከተደረጉ ጉዳዮች መካከል 22 ሀገራት ድርጅቱን ለመቀላቀል ጥያቄ ማቅረባቸውም ተገልጿል። ኢትዮጵያ ጥያቄ ያቀረቡ ሀገራት በተሻለ ለመቀላቀል እድል እንዳላት የድርጅቱ ዋና ዳይሬክተር ዶክተር ኑጓንዚ ኦኮንጃ ኢዋሌ ገልጸዋል። የአባል ሀገራትም ከኢትዮጵያ ጋር የሚደረገውን ድርድር በማፍጠን እንዲሄዷትም በጉባኤው ጥያቄን አቅርበዋል። ከጉባኤው ጎን ለጎን የኢትዮጵያ ተደራዳሪ ቡድን ከህንድ ንግድና ኢንዱስትሪ ሚኒስትር ጎንዮሽ ውይይትን ተደርጓል። ኢትዮጵያ በዚህ ዓመት ድርድሯን ለመጨረስ እንዳቀደችም ዶክተር ካሳሁን ጎፌ ለህንድ ኢንዱስትሪ ሚኒስትር ሽሪ ፒዮሽ ጎያል ገልጸዋል። ህንድ በአንጻሩ ድርድሩን ለመጨረስ ፈቃደኛ መሆኗን አስታውቀዋል። የኢትዮጵያ የድርድር ቡድን አባል የሆኑት የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በተረጋገጠ ኤክስ ገጻቸው ባሰፈሩት መልእክትም ኢትዮጵያ የድርጅቱን አባል ሀገር ለመሆን የቀራት የማጠናቀቂያ መስመሩን ማለፍ ብቻ ነው ሲሉ ገልጸዋል። ኢትዮጵያ የዓለም ንግድ ድርጅትን ብትቀላቀል ድርጅቱ ታሪፎችን ወይም የንግድ ቀረጥን በመቀነስ ምርቶችን ወደ ውጭ ለመላክ እንቅፋት የሚሆኑ አላስፈላጊ ገደቦችን በማስወገድ የሀገሪቱ ምርቶችና አገልግሎቶችን ከ169 በላይ ወደሚሆኑ የዓለም ሀገራት ገበያ በዝቅተኛ ዋጋና በከፍተኛ ተወዳዳሪነት እንዲገቡ እድል ይሰጣል። የድርጅቱ መሰረታዊ መመሪያ ፍትሐዊነትና መድሎን አለማድረግ መሆኑ ሌላኛው ትልቅ ጥቅም ነው። አንዱ አባል ሀገር ለአንዱ የሰጠው ንግድ እድል ለሁሉም እኩል መስጠት እንዳለበት የሚያዛው የውጭ ምርቶችን እንደ ሀገር ውስጥ ምርቶች በእኩልነት የማየት ግዴታ የንግድ ሜዳው ላይ ለሁሉም እኩል እንዲሆን ያደርጋል። በንግድ ሂደት ውስጥ ችግሮችና አለመግባባቶች ሲፈጠሩ ድርጅቱ እንደ ዓለም አቀፍ ፍርድ ቤት ሆኖ የሚያገለግልበት የክርክር መፍቻ ስርዓትም አለው። ይህ ስርዓት አዳጊ ሀገራት ከሀያላን ሀገራት ጋር የሚገጥሟቸውን የንግድ ግጭቶች በህግ አግባብ እንዲፈቱ ስለሚያደርግ ጉልበት ሳይሆን የህግ የበላይ እንዲሆን ያስችላል። ለተጠቃሚው ማህበረሰብ ቢሆን ውድድር በመኖሩ የንግድ ቀረጥ በመቀነሱ ምክንያት ምርቶች በጥራትና በዋጋ ተመጣጣኝ ሆኖ እንዲቀርቡ ያደርጋል። ይህም ዜጎች ሰፊ ምርጫና የተሻለ ኑሮ ሁኔታ እንዲኖራቸውም ይረዳል። በተለይም እንደ ኢትዮጵያ ላሉ ማነግ ላይ ያሉ ሀገራት ድርጅቱን ልዩ ድጋፍና ከዓለም አቀፍ ውድድር ጋር ለመላመድ እንዲችሉ ተጨማሪ ዝግጅት ጊዜን ይሰጣል። ከዚህ ባሻገር አባላቱ ለኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ እንደ መቆጣጠሪያ ወይም መልህቅ ሆኖ ያገለግላል። ንግድ ህጎች ግልጽ፣ ለህዝብ ክፍትና በዓለም አቀፍ ደረጃ ተቀባይነት ያላቸው እንዲሆኑ በማድረግ ሙስናን፣ ድብቅ አሰራሮችን ይቀንሳል። ይህም የውጭ ቀጥታ ኢንቨስትመንትና በመሳብ የስራ ዕድል በመፍጠርና አዳዲስ ቴክኖሎጂዎችን ወደ ሀገር ውስጥ በማስገባት ሀገሪቱ በመካከለኛ ገቢ ያላት ጉዞ እንዲሳካና የዜጎች ጠቃሚነት እንዲረጋገጥ ትልቅ አቅም ይፈጥራል። ኢትዮጵያ የዓለም ንግድ ድርጅት በመቀላቀሏ ጥቅሞች ቢኖሩትም የራሱ ፈተናዎችም አሉት። ዋነኛው አዳጊ ሀገር ውስጥ አምራች ከዓለም አቀፍ ኩባንያዎች ጋር የሚገጥማቸውን ከባድ ውድድር ሲሆን ይህም የስራ አጥነትን የድርጅቶችን መዘጋት ሊያስከትልም ይችላል። በተጨማሪ ንግድ ቀረጥ የሚቀንሱ መሆኑ መንግስት ለልማት የሚውል ከፍተኛ ገቢ ሊያጣም ይችላል። አባልነቱ የሀገር ውስጥ ፖሊሲዎችን በነጻነት የመቅረጽ እድል በመገደብ በድጎማና በአእምሯዊ ንብረት ጥበቃ ላይ ጫና ሊፈጥርም እንደሚችልም ሀገራት ተሞክሮ አሳይተዋል። ኢትዮጵያም ከድርጅቱ የሚገኙ ጥቅሞችን በአግባቡ ለመጠቀም የሚያስችላት ሂደት ላይ ስለመሆኑ የንግድና ቀጠናዊ ትስስር ሚኒስትር አስታውቀዋል። በርካታ የስራ መሪዎች በሕግ የሚሰጣቸውን ጥበቃና የሚጠበቅባቸውን ተጠያቂነት ባለመረዳታቸው ለከፍተኛ የሕግ ውዝግቦች ሲዳረጉ ይስተዋላል። ዛሬ ከጠበቃው ጋር ጥንቅራችን የስራ መሪ በሕግ ትርጉም ማን ነው? የሚተዳደርበት ሕግ ከሌላው ሰራተኛ በምን ይለያል? የሚሉትን ነጥቦች በዝርዝር እንመለከታለን። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ሕግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የስራ ግንኙነቶቻቸውን መሰረታዊ በሆኑና በሕግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘችው ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና ሰዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት በማቋቋም በመረጧቸው ህጋዊ እኩሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት
የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዘርጋት አስፈላጊ በመሆኑ ሰራተኞችና አሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍሯል እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመውሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጹት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዘራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባራት የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።